አሰላሙ አለይኩም። ሰሞኑን አንድ ገራሚ የሆነ አፕሊኬሽን አስተዋውቂያችሁ ነበር። ብዙዎች ተጠቅማችሁበታል ብዬ አስባለሁ። ነገር ግን ቪዲዮን ያልተረዳችሁ እህትና ወንድሞች አላችሁ። በኮሜንትም ሆነ በቴሌግራም የጠየቃችሁኝ እህቶች አላችሁ። ፕሮሰሱ ብዙ ነው፣ ምንም አልገባኝም፣ ኢሜል ጠየቀኝ፣ ለሂፍዝ እንጂ እያዩ ለመቅራት አይሆንም፣ ስህተቴን አልነገረኝም እና የመሳሰሉ ጥያቄዎችን ጠይቃችሁኛል። እነዚህን ጥያቄዎች ኢንሻአላህ አጠር አድርጌ ልመልስላችሁ። ቢስሚላህ። በመጀመሪያ የሰሞኑን ቪዲዮ በሶስት ክፍሎች ከፍለን ልናየው እንችላለን። አንደኛ የአፕሊኬሽኑን አወራረድ፣ አፑን ማውረድ ዳውንሎድ ማድረግ እንዴት እንደሆነ ብዙዎቻችሁ ታውቁታላችሁ። ከፕሌይ ስቶር አፕሊኬሽን ማውረድ ለሁላችሁም ቀላል ነው ብዬ አስባለሁ። የአፕሊኬሽኑ ስም ከፈለጋችሁ ይኸው ከላይ ተርቲል የሚል አፕሊኬሽን ነው እና የኢንስታል ምልክቱን መጫን ነው። ትንሽ ሊቆይ ይችላል፣ ታገሱት። ከዛ ይወርድልናል። ኦፕን የሚለውን እንጫናለን ማለት ነው። ሁለተኛ ደግሞ ስለ አከፋፈቱ ነው። አፕሊኬሽኑ እንዴት እንደሚከፈት ልብ ልትሉት የሚገባው ነገር አፕሊኬሽኑ አንዴ ከከፈት ነው በኋላ ሌላ ጊዜ መክፈት አይጠበቅብንም፣ ገብተን መጠቀም ብቻ ነው እና አከፋፈቱ እንዴት እንደሆነ በአጭር ደቂቃ እዚህ ጋር ላሳያችሁ። አፕሊኬሽኑ ካወረድነው በኋላ እኛ የታችኛውን ጌት ስታርትድ የሚለውን እንጫናለን። በመቀጠልም ለትውውቅ ሱረቱል ኢኽላስን እንድናነብ ይጠይቀናል። ማይኩን በመክፈት ሱረቱል ኢኽላስን እናነብለታለን። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ከዛ በኋላ ከታች እንድንቀጥል ይፈቅድልናል። አሁንም ድጋሚ እንድንቀጥል፣ አሁንም እሱን ስንጫነው እንድንቀጥል ይፈቅድልናል። ከዛ በኋላ ኢሜል ማስገባት ነው። ዋናው እዚህ ጋር ነው። ብዙዎቻችሁ የተፎገራችሁት እዚህ ጋር ነው። ኢሜል እራሳችን አይደለም የምናስገባለት። ኮንቲኒው ዊዝ ጉግል የሚለውን መጫን ብቻ ነው ከኛ የሚጠበቀው። እሱን ስንጫንለት የራሳችንን ኢሜል አምጥቶ ይህን ላስገባ ወይ ብሎ ይጠይቀናል። በዚህ መልኩ ሲጠይቀን እኛ እናስገባላታለን። ከዛ በኋላ ከላይ የተጠቃሚ ስም አስገቡ ይለናል። ስማችንን እናስገባለን። ስሙ ግን ከ3 ፊደል በላይ ከ15 በታች መሆን አለበት። ከዛ የሆነ ቁጥር ነገር 2 ቁጥር ወይም 3 ቁጥሮችን እንጨምርለታለን። ከዛ በኋላ ክሬት አካውንት ስንለው እዚህ ጋር ፊደላቶችን በተጅዊድ ከለር እንዲያደምቅልን መጠየቂያ ነው። ክፍት እናረጋትና ከስር ኮንቲኒው እንቀጥል የሚለውን እንጫናለን። ይህንን ከላይ ስካይፕ በማለት ነው የምናልፈው። አሁን አሎ እንላለን። ጨረስን ማለት ነው። በመቀጠል ሱራዎችን ለመምረጥ ከላይ ያለውን እንጫናለን። ሱራዎችን በዝርዝር ያመጣልናል በዚህ መልኩ ማለት ነው። አከፋፈቱን ጨርሰናል። አሁን ብዙዎች የተፎገርነው ምንድን ነው? ሁሌም እንደዚህ እንድንከፍተው የሚጠይቀን መስሎን ተፎገርናል። ነገር ግን በጭራሽ በድጋሚ መክፈት አይጠበቅብንም። አንድ ከከፈት ነው ገብተን መጠቀም ብቻ ነው። ሌላው ደግሞ ስህተታችንን እንዲያርመን ምንድን ነው ማድረግ ያለብን ነው። ከስር እችን ማደምቅላችሁን ሚስቴክ የምትለዋን እሷን ስትጫኑ ወደ ጌት ስታርትድ ይወስዳችኋል። ጌት ስታርትድ የሚለውን ስትጫኑ ደግሞ ከላይ ስታርት የሚለውን ያመጣላችኋል። ስታርት ብላችሁ መጫን ብቻ ነው። ከዛ በኋላ ወደ ኋላ ራሱ ይመልሳችኋል። ሚስቴክ የምትለዋ ጽሁፍ ጠፍታለች። ምንድን ያለው? የሰው አንገት ቅርጽ ነው ያለው። እዛ ቦታ ላይ ስንሳሳት ቀይ የሚሆን ነው። በዚህ መልኩ ከፍተን ጨርሰናል አፕሊኬሽኑን። አሁን መጠቀም ብቻ ነው። ሶስተኛውና የመጨረሻው ደግሞ አጠቃቀሙ ነው። አጠቃቀሙ ለሂፍዝም ሙራጃ ለማድረግ እያዩ ለመቅራትም እንደሚሆን በተግባር በምሳሌ አሁን አሳያችኋለሁኝ። ቢስሚላሂ ራህማኒ ራሂም ዩሰቢሑ ሊላሂ ማ ፊ ሰማዋት ወማ ፊል አርዲል መሊኪል ቁዱሲል ዐዚዚል ሐኪም ሁወ አለዚ በዐሰ ፊል ኡምሚይነ ረሱለን منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين وآخرين منهم لما يلحقوا بهم وهو العزيز الحكيم ذلك فضل الله يؤتيه من يشاء والله ذو الفضل العظيم مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين قل يا أيها الذين هادوا إن زعمتم أنكم أولياء لله من دون الناس
فتمنوا الموت إن كنتم صادقين ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون እና በአጭሩ ይህንን ይመስል ነበር። እኛ ራሳችንን እናዘጋጅ እንጂ ራሳችንን ለእውቀት ክፍት እናድርግ እንጂ ቴክኖሎጂው በጣም ረቋል፣ በጣም እየገራልን ነው የሄደው፣ በጣም ቀለዋል። ስለዚህ ጊዜያችንን በማይጠቅም ነገር ቢዚ ከምናደርግ በእንደዚህ አይነት ትምህርቶች ብንወጠር በጣም የተሻለና ምርጥ ነው። አላህ ኒዕማውን ያዘጋጀልን እንድንጠቀምበት እንጂ ችላ ብለን እንድንዘነጋው አይደለም። አላህ በሰጠን ጸጋ ካልተጠቀምንበት እንደሚጠይቀን ምንም ጥርጥር የለም እና ኢንሻአላህ በቅርቡ ደግሞ ቁርአንን ከቃኢደተን ኑራንያ ጀምረን በተከታታይ ክፍል እንማራለን። ቁርአንን ከመጀመሪያው ከአሊፍ ቁርአን ጀምረን በተከታታይ ኢንሻአላህ ማየት እንጀምራለን በቅርቡ እና ይህንን አፕሊኬሽን ለወንድምና ለእህቶች እናጋራ። መን ደለ ዐለል ኸይሪ ከፋዒሊሂ ተብሏል። በመልካም ነገር ያመላከተ የሰሪዎችን አጅር ያገኛል። እንደ ሰሪዎች ነው አጅሩ ማለት ነው። አላህ ያግዘን። አላህ የቁርአን ቤተሰቦች ያድርገን። ሰላሙ አለይኩም ወረሕመቱላህ። اللهم اجعلنا من أهل القرآن اللهم اجعلنا من أهل القرآن اللهم اجعلنا من أهل القرآن الذين هم أهلك وخاصتك يا ذا الجلال والإكرام.